አላገኘችምና ልትመለስ ብር መልሽልኝ ስትል ዱባይ ነው አንደኛው ኦፊሷ ባይዘው ዱባይ ነው የምትለን ያለችው የት ዱባይ ማጋን አላቅም እና ከዱባይ ነው ብሩ የሚመለሰው ተብሎ አንድ ወር አቆየችባቸው ሰዎቹ ፈሩና በዚህ አይነት አንሄድም ብለው 11ዱም ቀሩ አለ የፖለቲካው ነገር አለ የማንነት ጉዳይ አለ ፍራቻ አለ ስለዚህ ቀሩ ሲቀሩ ብሩ መልሽ ተባለች እና ይሄንን ብር ብዙ ተዳረስን ከሴትዮዋ ጋር እኔም መሃል ላይ ገባው በቃ አንቺን አምኜ ነው ስትለኝም እሺ ያው እኔን አምነሽ ነው አልኩኝና ገባሁኝ መጨረሻ ላይ ምን አልኩኝ እኔ ኃላፊነት ልውሰድና በሁለት ሳምንት ውስጥ ታስገባ ከዛ ወደ ሌላ ስቴፕ መሄድ ካለብን እንሄዳለን ብለን ወሰንም ማለት ነው ከዛ እኔና ጓደኛዬ ተማከርንና እስቲ በኢትዮጵያስ ቢሆን ችግር አለ አልናት እዚህ ያለችው ጓደኛችን ማለት ነው አው ችግር የለውም ታስገባ እሷ ብቻ አለች ወደ 4 ሚሊዮን ምናምን ብር ይሆናል ማለት ነው በኢትዮጵያ 2 ሚሊዮኑን አስገባች ከዛ ላይ የቀረውን በዶላር ነው ማስገባት እንፈልገው ስትለን በቃ የኔን አካውንት ሰጣት አስገቢ ኔጋ እኔ አስገብቼ ልሰጣት ተነጋግረናል ኢንፎርሜሽንን መስጠት አልፈልግም ብላኝ ስለነበር ጓደኛዬ እኔ ኃላፊነት ወስዳለሁ አልኩ ማለት ነው ከዛ ቼኩን አስገባች ኔጋ $17500 ማለት ነው ያንን ቼክ አየነው 3 ቀን ቆይቶ ከ3 ቀን በኋላ አቬለብል ያረግልሃል ባንኩ 8 in the morning 9 in the morning ሲከፍት የመጀመሪያው ገቢዋ እኔ ነበርኩ ባንኩስ ገብቼ እዛው ለጓደኛዬ ትራንስፈር አረኩላት አካውንቷ ላይ ገብቶልሽ ነበር እዛ ከ3 ቀን በኋላ ጀስት ደብል ብሎ ነበር አዎ ከዛ በኋላ ላኩላትና በቃ ፈይ ተመስገን በቃ ተገላገልኩኝ ኃላፊነቴን ተወጣው ብዬ ለቤቴ በሰላም መጣው በሰላም መጥቼ አንደኛዋ እንደዚህ የተበላቻለች ያጭበረድበረቻት ጓደኛዬ እሷ ስነግራት ሰጠች ትከፍላለች በቃ ተመስገን የሰውን ብር ትከፍላለች ይያልኩ ስላት ብላክ እንትን አዘጊው ስልክ አካውንትሽን ፍሪዝ አስደርጊዋለች ለምን እንዲያርጋ ብላ ሌላውን ሰው ያጭበረበረችውን ነገረች ለሌላ ሰው እንዲያርጋ ነበር ስትለኝ ባንኬ ጋር ስደውል ኦሬዲ ኔጌቲቭ 17500 ብር እዳ አስገባችኝ እኔ ማለት ነው አሁን እኔ 17500 ብር እዳ አለብኝ ከባንክ ምክንያቱም ባንኩ ያው መሄድ ያለብኝም በዚህ ሀገር ህግ ይሄዳለው ግን እሷ ግን 17500 ብሩ አንፋውንድ ምንም የሚገኝ ቼክ አይደለም የላከችላቸው ኮፒ አድርገው ላኩልኝ ባንክ ሲስተሙ ላይ ታዲያ አቬለብል አድርጎ በእሷ ትራንዛክሽን ካላስገባች ከዛ አካውንት ላይ እንዴት ፒክ አድርጎ ባንኩ ሊከፍል ይችላል ምናልባት አሁን ጥያቄ ከስተመር ራይት የሚባል አለ እዚህ ሀገር እኛ ከ3 ቀን በላይ ከስተመር ትክክልም ሆነ ትክክል አልሆነ ለከስተመር ቅድሚያ ይሰጣሉ ባንኩ በተለይ ማለት ነው ስለዚህ 3 ቀን ሆልድ ሲያደርጉት እሱን ሲስተም ታውቃለች እኛ እንጂ ማናቀው 3 ቀን አቆይቶ ተሳሳተም ቢሆን ባንኩ እንደሚሰጥ ታውቃለች 3 ቀን ሆልድ አድርጎ ገና ኢንቨስቲጌት የሚያደርጉት 5 ቀንም 7 ቀንም ሊፈጅባቸው ይችላል ግን ከስተመር ላለማ እንገላታት ብሎ የሚሉት እምነት ተመሰለሽ መና ባንክ ላይ ለምሳሌ ትልቅ ብር እንደዚህ ትራንዛክሽን ሲደረግ አይደለም አሜሪካ ሌሎች እንትን ላይ ያው ሆልድ ነው የሚደረገው ከላው ላይ ይወሰዳል ከላኪው ኔጌቲቭ ነገር ያሳያል ለተቀባዩ ደግሞ 3 ቀን ድረስ ሂሳቡን ሲስተም ላይ ያሳያል ግን ማውጣት አትችልም እንዳልሽው በሶስተኛው ቀን ከ72 ሰዓት በኋላ ነው ማውጣት የሚቻለው ማለት ነው ሶ ቼክ ስለነበረ ያ ነገር ከተሰጠሽ በኋላ ቼክ ተደርጎ ባንኩ ነው 3 ቀን የሚጠብቀው ባንኩ ቼክ ነው አይዘሽለት ሄድሽው እኔ አይደለም እሷ ናት የላከችላቸው ለባንኬ ኦኬ ዲፖዚት ነው ያደረገችው ዲፖዚት ነው አይ ቼኩን ይዤሽ ሄድሽ መስሎኝ ነው ዲፖዚት ተደርጎ በሶስተኛው ቀን ደረሰሽ ሶ በሶስተኛው ቀን ሲደርስሽ አውጥተሽ ትራንስፈር አድርገሽ ለሰዎቹ ከከፈልሽ በኋላ ያንቺ ባንክ ኔጌቲቭ ያሳየሽ
መጀመሪያ እነሱ ዲፖዚት ያድርገው የላኩት ብር የስተት ስለሆነ ብለው ወደ አንቺ ጋር እኮ መደወል የለባቸውም እንዴ? የተሳሳተ ብር ነው ኦሬዲ ደወሉ። እኔ ምንድነው ያደረኩት? ልክ ስልክ አቬለብል ሲለኝ አካውንቴ ላይ አቬለብል ሲለኝ ሄጄ አውጥቼ ሰጠሁኝ። ታውቃለች ያንን ዝም ብዬ ባቆየው ኖሮ አሁን አንደኛው 4000 ብር እንትን ያለችው ዱባይ መታ ኢትዮጵያ ልትሄድ ዱባይ መታ ብሯ አቬለብል ነው ዩዝ አደረገችው። ከዛ በኋላ ነው በሁለተኛው ቀን በሶስተኛው ቀን ኔጌቲቭ ነው ብሩ ይሄ አንፋውንድ ነው የተባለችው። የዚህ ሀገር ሲስተም የባንክ ሲስተማቸው ለከስተመር ራይት ስለሚሉ ሁልጊዜም 3 ቀን ብቻ ነው ሆልድ የሚያደርጉት። ሆልድ ሲያደርጉ ታይም ካላቸው ኢንቨስቲጌት አድርገው ስካመር ብዙ የሚበዛው ለዛ ነው እዚህ ሀገር በተለይ ማለት ነው እያጭበረበሩ ደውለሽ ምን አልሻት? ይሄ ነገር ሲከሰትና ኔጌቲቭ $17,000 ሲመጣብሽ አንቺ ላይ አበድኩኝ። እንዴት እንደዚህ ይሆናል አሁኑ ነው አለችና ሌላ ባንክ አለ የሌላ ባንክ ፔፐር እንደዚህ ወረቀት አይሰጥም ሲጀመር ከካናዳ አንደኛው ጓደኛቸው ደግሞ ትራንስፈር አድርጓል እና ኤሌክትሮኒክስ ስለሆነ ሲጀመር ኤሌክትሮኒክስ ከሆነና ሶፍት በሚለው ምናልባት ኢትዮጵያ ታውቀው ይሆናል ሶፍት ይባላል አካውንት እና በሶፍት ከላከችው within 2 days ይደርሳል። 2 days አይደለም 4 month አልደረሰም። ይሄው እስካሁን ማለት ነው እስካሁን አልከፈለም። ምንድነው የምትለው? አሁን ባንቺ ጉዳይ ስትደውይላት እንደዚህ ተዛሩ ኔጌቲቭ 17,000 ግሩፑ ጋር አልተስማማንም። ግሩፑ እንትና ይሰጣሻል፣ እንትና ይከፍልልሻል፣ እንትና እንደዚህ ያደርግልሻል ነው የምትለው። አሁን የተላከላቸው ሰዎች ትራንስፈር ያረክሽላቸው ዶላር ለባለቤቶቹ ነው አይደለ? ምናልባት አንቺ በመሃል ሆነሽ ሽምግልና ገብተሽ ነው ኦሬዲ ብሩ ባንቺ ተላከ ባንቺ አካውንት ቀጥታ እንደገባልሽ ለነዛ ለተበሉት ግሩፖች ወር ደግሞ ለባለብሮቹ ላክሽላቸው። እነሱ ሳንደርስታንድ እንዳደረጉሽ ይሄንን ችግር ምንድነው መለሱልሽ ብሩን? አይ መመለስ አይመልሱም። ምክንያቱም እኔ እንዴት ብሎ ይመልሳሉ? መልሱም አላልኳቸውም። ምክንያቱም ይሄንን ዲል ሴትዮዋ እስር ቤት መግባት ስላለባት ወደ እስር ቤት ነው የሚላከው። እሷ ግን እውነት ለመናገር ኤኒታይም እዚህ ላይቭ ላይ ራሱ ስገባ መታ ምስክርነት ሰጣለውኝ if you want me ብላኛለች ራሱ ማለት ነው። ያው በመሃል ላይ ያለውን ነገር ማለት ነው። ግን እነሱን መልሳለን አይሉም። የገዛ ብራቸው ነው። ስለዚህ I have to deal with her ማለት ነው። ኦኬ መናህት አሁን ሁሉ ጊዜ እኔ ምን አስባለሁ መሰለሽ አንድ ነገር መጀመሪያ እኔን እዚህ ጉዳይ ውስጥ ኢንቮልቭ ያደረኩ ከሆነ ራሴን ነው ፕሮቴክት ማድረገው መጀመሪያ ለማንም ስል አይደለም። ይሄ ብር ከኔ ተወስዶ የተጭበረበረ ነገር ካለ ኔጌቲቭ 17,000 ምናምን ዶላር እኮ የምትከፊው አንቺ ነሽ አይደል? በአንድም በሌላ መንገድ ባንኩ ኔጌቲቭ አሳየ ማለት አንቺ ትከፊያለሽ። አንቺ ባልበላሹ መሃል ሆነሽ አስታርቀሽ ትራንስፈር ላረግሽው ሲስተም ላይ በሚታይ መልኩ እነዚህ የተባበርሻቸው ሰዎች መጠየቅ ባለባቸው ልክ ለመጠየቅ አንቺ ዳውስ መግባት የለብሽም። በመጀመሪያ እሱን እንድትይዥልኝ ፈልጋለሁ። ሁለተኛ ደግሞ ይሄ ነገር ወንጀል እንደሆነና ያልሆነ ነገር በሷ ፕሮሰስ ውስጥ እንደሄደ ቀጥታ ክስ መመስረት ያለብሽ አንቺ ነሽ። ስትሬት አዌይ በእንደዚህ አይነት መንገድ እንዲህ አድርጋኝ በዚህ ቀን የተላከ ብር በዚህ ሪዝን ምክንያት ትራንስፈር ተደርጎ እኔ ደግሞ ወደዚህኛው አካውንት ትራንስፈር አድርጌ ለባለቤቶቹ ካደረስኩ በኋላ ኦልሬዲ ፍራውድ ነው በሚለው ወር ደግሞ ተመላሽ እንዲሆን ተደርጎ እኔን ወንጀለኛ አድርጋኛለች ብለሽ ወዲያው ማመልከት አለብሽ። መቼ ነው ይሄ ነገር የተፈጠረው? ይሄ ነገር የተፈጠረው ለምንድን ነው አልሄድኩት? አንደኛ ነገር ሁለት ነገሮች አሉ ያልሄድኩባቸው ነገሮች። አንደኛ ነገር ኤፍቢአይ ጋር በሄድ እኔ በፍሮዱ ብቻ 5 ዓመትም 10 ዓመትም ያስሯታል። አይፈቷትም፣ ትታሰራለች። መታሰሯ አይቀርም። ነገር ግን ምን አይነት አለው እዚህ ሀገር ህግ አሴት ከሌላት ምንም አይነት ገንዘብ እንትን ከሌላት እቃ ከሌላት በስሟ የሆነ ነገር ከሌለ በቃ ምንም ማድረግ አንችልም። ስራ ስትጀምር በወር 10 ብርም በወር 50 ብርም ብቻ ያላትን እንትን በፐርሰንቴጅ ከፈያት ነው የምትባለው እንጂ አሁን ለምሳሌ ኢትዮጵያ ይሄን ያህል ብር በዚህ ቀን አምጡ ተብሎ እንደሚሰጠው አይደለም የሚደረገው።
ስለዚህ በወንጀለኛነት ትታሰራለች። ምንም የትም ከጉድጓድ አውጥተው ኤፍቢአይዎች ማሰራቸው አይቀርም። ግን የኔ ብር አይመለስም። አሁን ይሄ ነበረ ልናስታመመው የፈለግነው ደግሞ የኔ ብቻ ሳይሆን የብዙዎቹ። አሁን ሰላም ያለች የሁሉም የብዙ ሰዎች አሉ። የብዙ ሰዎች ስላሉ ብሩን ለማስመለስ የግዴታ እንትን ማለት አለብን፣ መጠበቅ ነበረብን። ዛሬ ነገ ስለምትለን ተስፋ ትሰጠን ነበር። አንደበቷ በጣም